ፍስሐኩነ በንተ ለማርያም አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ እግዚአብሔር አምላካችን የድነት ቃል ኪዳን ገባለት። አዳም 5500 ዘመን ሲፈጸም የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ቅድስት ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ ሲያደርግ ኖሯል። በድንግል መወለድ አባታችን አዳም ዕፀ በለስን በልቶ ትእዛዝ እግዚአብሔርን ጥሶ ሕገ እግዚአብሔርን አፍርሶ ከገነት ተሰዷል። ይህም በኦሪት ዘፍጥረት ምዕራፍ 3 ተመዝግቦ የምናገኘው ነው። ወአዘዞሙ እግዚአብሔር ለሱራፌል ወለኪሩቤል ከመ ይቀውፍና ዕፀ ሕይወትን ተትመያየጥ ከመ ይብአ አዳም ተአቢሎ። አዳም ተደፋፍሮ ወደ ገነት እንዳይገባ የእሳት ነበልባል ያለባትን ሰይፍ ይዘው ኪሩቤልና ሱራፌል የገነትን በር እንዲጠብቁ አደረገ ይላል። አዳምንም ከገነት አባረረው ነው የሚል እና በዚህ ሁኔታ አዳም ከእግዚአብሔር ሲጣላ ከእግዚአብሔር ልጅነት ከመላእክት ኅብረት ተለይቷል። ከእግዚአብሔር ልጅነት ከመላእክት ኅብረት ሲለይ ሁሉን ነገር አጥቷል። ያላጣው አንድ ነገር ነው። ያም እግዚአብሔር የሰጠው የምሕረት ቃል ኪዳን አድነሃለሁ የሚል ከፍቅሩ የመነጨ ከቸርነቱ የመነጨ ነው። ይሄ በምሕረት ቃል ኪዳን ወይም በማዳኑ ተስፋ ውስጥ ከልጅ ልጅ ተወልጄ የሚላለው ለዚያ ነው እመቤታችን የሰው ልጆች ተስፋ ናት የሚባለው። ይህንን ደግሞ ቅድም እንዳልኩት ነቢያት በሰፊው መስክረውታል። ከነቢያት በፊት አበው መስክረውታል። በልዩ ልዩ ምሳሌ ሲነገር ሲገለጥ ነው የኖረው። መጽሐፍ ቅዱስን ግልጥ ስናደርግ መጀመሪያ ላይ የምናገኘው ኦሪት ዘፍጥረት ነው በነቢዩ ሙሴ የተጻፈ እና እሱን ስናየው አሁን በምሳሌያዊ ትንቢት እመቤታችን ተገልጣ እናገኛለን። አንስተን አንጨርሰውም ብዙ ስለሚሆን፣ ግን ለማሳያ የሚሆኑ ጥቂት ነገሮችን ማንሳት እንችላለን። ይህ የማዳን ተስፋ ሲሰበክ የእግዚአብሔር የምሕረት ቃል ኪዳን የሚፈጸመው ከልጅ ልጅ ተወልጄ በሚለው ተስፋ መሰረት ስለሆነ ይችን አበው በምሳሌ ይናፍቋት እንደነበረ መጻሕፍት በግልጥ ተናግረዋል። ነቢያትም በደንብ መስክረዋል። ነቢየ እግዚአብሔር ሙሴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ስናነብ ለታብቁል ምድር ሐመልማለ ዘር ዘይዘራ በበጽጌው ወበዘመዶ ወበአጓሊሁ ምድርም ፍሬ የሚያፈራውን ዘር እንደየወገኑ ታብቅል ብሎ ተናገረ ይላል። ማክሰኞ እርሻ የምትባለው ናት። ይህች እርሻ ገበሬ አላረሳት አልቆፈራት፣ ገበሬ ዘር አልበተነባትም። ነገር ግን ለሰው ልጆች በሕይወት ሥጋ ለሚኖሩ ሁሉ ምግብ የሚሆኑትን በማጭድ የሚታጨዱ አዝርዕትን፣ በጥፍር የሚለቀሙ አትክልትን፣ በምሳር የሚቆረጡ እጽዋትን በጠቅላላው ምግብ ለሚሻ የሰው ልጅ ምግብ የሚሆነውን ሁሉ አስገኝታለች። የእመቤታችን ምሳሌ ነበረች። እመቤታችንም እንዲሁ ዘራቢሲ ሳያገኛት ማለት ከወንድ ጋር ሳትገናኝ ያለ ዘራቢሲ የመንፈሳውያን ምግብ የሚሆነውን ጌታችንን ወልዳለች። ይህ ምሳሌያዊ ትንቢት ይባላል። ትንቢት እንዲሁ በቃል ብቻ የሚነገር አይደለም፣ በምሳሌ ተሰውሮ የተገለጠም አለና ይሄ የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20 ላይ ስናነብ ወሰማያ አዳም ለሔዋን ወሰማያ አዳም ለብእሲቱ ሔዋን እስመ ይእቲሞሙ ለሕያዋን፣ አዳምም ለሚስቱ ሔዋን ብሎ ስም አወጣላት። ይህችም የሕያዋን ሁሉ እናት ናትና ይላል። በዚህ ሔዋን በሚለው ስም ውስጥ ዳግሚት ሔዋን እመቤታችን አለች። ሔዋን በስጋ የሁሉ እናት ናት። በመንፈስ በነገረ ድህነት ደግሞ የሁሉ እናት እመቤታችን ናት። ዳግማዊ አዳም ክርስቶስን የወለደችውና የሰው ልጅ የዳግማዊ አዳም የክርስቶስ ልጅ እንዲሆን ምክንያቱ ዳግሚት ሔዋን እመቤታችን ናትና በመጀመሪያው ሔዋን ዳግሚት ሔዋን እመቤታችን በውስጡ አለች። የሕያዋን ሁሉ እናት፣ የሕያዋን ጻድቃን፣ የሕያዋን ቅዱሳን እናት እመቤታችን አለች ማለት ነውና የሕያዋን ምሳሌያዊ ትንቢት ይባላል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 27ን ስናነብ ለይድር እግዚአብሔር ውስተ ቤቱ ለሴም ለያርብ እግዚአብሔር ዶሎ ለያፌት ለይድር እግዚአብሔር ውስተ ቤቱ ለሴም፣ እግዚአብሔር የያፌትን አውራጃዎች ያስፋ ይልና እግዚአብሔር በሴም ድንኳን ይደር ይላል። በሴም ድንኳን፣ የሴም ድንኳን የምትባለው እመቤታችን ናት። የሴም ድንኳን የአብርሃም ድንኳን ትባላለች። ይቺ
የሴም ድንኳን እግዚአብሔር ይደርባት የተባለችው አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን የሚገልጥ ምሳሌያዊ ትንቢት ነበር። የአብርሃም ድንኳን ስትባል በአብርሃም ድንኳን አንድነት ሶስትነት ተገልጧል። ሥላሴ አድረዋል፣ አርፈዋል። ከእመቤታችንም ማኅደረ ስሉስ ቅዱስ ናት፣ የሥላሴ ማደሪያ ናት። ከሶስቱ አካላት አንዱ አካል ደግሞ ሰው መሆኑ ተስፋ በአብርሃም ድንኳን ተገልጧል። በእመቤታችን ደግሞ አካላዊ ቃል ሰው ሆኖ ስጋ ለብሶ በምድር ላይ ሲመላለስ ታይቷልና ይህ ምሳሌያዊ ትንቢት ነው። ነቢይ እግዚአብሔር ዳዊት የመሰከረውን እናንሳ። በመዝሙር 44 ከቁጥር 9 ላይ ስናነብ እንዲህ ነው የሚለን ወተቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወኅብርት ንግሥቲቱ ወርቀ ዘቦ ግምጃ ለብሳ ደራርባ በቀኝ ትቀመጣለች ሲል ስለ እመቤታችን መስክሯል። እንግዲህ ንጉሥ የተባለው ክርስቶስ ነው። ንግሥት የተባለችው ደግሞ እሷ ናት። ንጉሡ እሱ እውነተኛውን ፍትሕ በመስቀል ላይ የሚሰጥ መስቀሉ እግር ስር ሆና ደግሞ ያን ሁሉ መከራ ያየችው እመቤታችን ናት እና በቀኝ ትቀመጣለች የሚለው ያላትን ክብር ልዕልና የሚገልጥ ነው። ወርቀ ዘቦ ግምጃ ደርባ ተጎናጽፋ ነው የሚለት። ይሄ ማለት ፍጹም ንጽህናን ፍጹም ቅድስናን ገንዘብ አድርጋ የምትኖር መሆኑን ይነግረናል። ዝቅ ብለን ይህንኑ ስናነበው ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ ስምሽን ለልጅ ልጅ ዘመን ያነሳሉ፣ ይናገራሉ፣ ይመሰክራሉ እያለ ይቀጥላል ማለት ነው። ቁጥር 16ን ስናነበውና ነቢያት እንዲመስክረዋል። ያን ራእዩን ለመፈክረ ህልም ለህልም ተርጓሚ ነገሩት። ህልሙ ምን ነበር? ነጭ እምቦሳ ሌላ ነጭ እምቦሳ ስትወልድ ያያሉ። እስከ 7 ትውልድ ድረስ እንደዚያ ያያሉ። ሰባተኛዋ ጨረቃ ፀሐይን ስትወልድ ይመለከታሉ። እና መፈክረ ህልም ተርጓሚው ደጋግ ልጆች ትወልዳላችሁ ብሎ በደፈናው ከተረጎመላቸው በኋላ የፀሐይና የጨረቃ ግን አልገባኝም ጊዜ ይግለጠው አላቸው ይላል። ጨረቃ የምትባለው እመቤታችን ናት። ከበበገጻ ከመሆር ወአይንቲሃ ከመኮከበ ጽባህ ይላታል ቅዱስ ያሬድ። አይኖቿ እንደ ጨረቃ ናቸው በማለት ነው የሚጠራት እመቤታችንን። እንግዲህ ጨረቃ እንደምታውቀው ሌሊት ነው የምታበራው። ሌሊት ቀን አይደለም የምታበራው። እመቤታችንም በዚያ ድቅድቅ ጨለማ 5500 ዘመን የፍዳና የመርገም ዘመን እያበራች የተገኘች ስለሆነ ነው ጨረቃ የሚላት። ፀሐይ የተባለው ደግሞ ክርስቶስ ነው። ፀሐይ በቀን ነው የሚያበራው ማለት ፍጹም ጨለማን የሚያሸንፍ ነው። ፍጹም ጨለማውን ያሸነፈው ከእመቤታችን ከቅድስት ድንግል ማርያም መወለዱን የሚያሳይ ነው። ያ ጊዜ ግለጠው ብሏቸዋል። ያው ወዲያው ዴርዲን ወልደዋል። ቶናህን፣ ሲካርን፣ ሄርሜላ ሐናን ትወልዳለች ማለት ነው። ሄሚን፣ ዴርዲ፣ ቶና፣ ሲካር፣ ሄርሜላ፣ ሐና እስከ 7 ትውልድ ይመጣል ማለት ነው። ሐና ከነገደ ይሁዳ ለተወለደ ኢያቄም ለተባለ ወገን ዳሯት እናት አባቷ። እመቤታችን ከነገደ አሮን ነው የምትወለደው በእናቷ በኩል በሐና በኩል፣ በአባቷ በኩል ደግሞ ከነገደ ይሁዳ የምትወለደው። ስለዚህ ኢያቄምና ሐናም ልጅ አልነበራቸውም፣ መካኖች ነበሩ። ልጅ ባለመኖሩ ምክንያት ብዙ ጊዜ ደግሞ ደጋግሞ እግዚአብሔርን ለምነዋል። በሊባኖስ መወለድ መጻሕፍት እንዲህ ብለው ነው የሚገልጡት። ጥበበኛው ሰሎሞን በመኃልየ ምዕራፍ 4 ቁጥር 8 ላይ ኒ መራትም ሊባኖስ ኒ ወተወፅኢ እምቅድመ ሃይማኖት ሙሽራዬ ሆይ ነይ ከሊባኖስ ይላታል። ሰሎሞን በናፍቆት ነው የሚጠራት። ሙሽራዬ ሆይ ነይ ከሊባኖስ ማድባራ አናምስት ወማድባራ አናብርት አንበሶችና ነብሮች ካሉበት ተራራ ነይ ይላታል። ያ እንግዲህ በዚያ በምድረ በዳ ከሰው በራቀ ሰው በሌለበት ምድረ በዳ መወለዷን የሚያሳይ ነው። እምርሰሳኔን ወኤርሞን እንዘ ትሰቀይ ጠለ ረድኤትን ተላብሰሽ ከሊባኖስና ከሳኔር ከኤርሞን ተራሮች ነይ እያለ ይጠራታል። እና በዚያ ቦታ ላይ እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ ሐና ኢያቄም ዘመድ በሌለበት ወገን በሌለበት ብቻቸውን በስደት ነው የወለዷት ማለት ነው። እንግዲህ ይሄ የስደተኛው ዓለም ተስፋ መሆኗንም የሚያመለክት ነው እውነት ለመናገር። ስለዚህ በዚያ ሁኔታ ላይ ስትወለድ ያን በምድረ በዳ በዱር መወለዷን ለማሳየት ዛሬ ኦርቶዶክሳውያን ከቤት ወጥተው ደጃቸው ላይ አካባቢያቸው ላይ ሆነው ንፍሮን ቀቅለው ድግሱን ደግሰው የሚደረገውን ነገር አድርገው በደስታ ያኔ እንዲህ ነበር የተወለደች የሚለውን ሊያሳይ በሚችል ትውፊታዊ ተግባር በዓሉን ያከብራሉ። እና ስትወለድ ያኔ ማንም አልነበረም እውነት ለመናገር። ነገር ግን ለሐናና ለኢያቄም ትልቅ ደስታ ነው የእመቤታችን መወለድ። ለእነሱ ብቻ አይደለም ለዓለም ሁሉ ደስታ ነው። ነገር ግን የዓለም ሁሉ ደስታ እመቤታችን
በምድረ በዳ በዱር ነው የተወለደችው። የዓለም ሁሉ ደስታ ክርስቶስን በከብቶች በረት ነው የተወለደው። በፍጹም ትሕትና የተገለጠው አምላክ ማረፊያ አላገኘም። እንደዚያ ሁሉ እመቤታችንም በዱር በምድረ በዳ ነው የተወለደችው እና በዚያ ቦታ ስትወለድ የሆነውን ነገር እንዲህ ነው ብሎ ለመናገር እውነት ለመናገር መጻሕፍትን ብቻ ማንበብ ሳይሆን ብቃት የሚፈልግ ነገር ነው። እስቲ አስበው በህሊና በእግረ ህሊና ብትጓዘው የማትደርስበት ጥልቅ ነገር ነው ይሄና የተወለደችው በሊባኖስ ተራራ ነው። ነቢያት እንደተናገሩ ይሄ ቀደም ሲል በትንቢት ስለተነገረ ያ ትንቢት ፍጻሜውን እንዲያገኝ በዚያው በአድባረ ሊባኖስ በሊባኖስ ተራሮች ላይ እመቤታችን ተወልዳለች ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ከቁጥር 14 ላይ እስመ አነ ቤዛክሙ ይላቸዋል የቆሮንቶስን ክርስቲያኖች። እኔ ለእናንተ ቤዛችሁ ነኝ ነው የሚላቸው። ቤዛችሁ ነኝ ሲላቸው ስጋውን ቆርሶ ደሙን አፍሶ ተሰቅሎላቸዋል ማለት አይደለም። እነሱን ለማዳን ወደ ድነቱ ወደ ሕይወቱ እንዲመጡ ግን እግሩን ለእንቅፋት ሰውነቱን ለመከራ አሳልፎ ሰጥቶ አስተምሯቸዋል። ያን በማድረጉ እኔ ቤዛችሁ ነኝ ይላቸዋል። ይሄ ቤዛነት ግን የክርስቶስን ተሰቅሎ ስጋውን ቆርሶ ደሙን አፍሶ የከፈለውን ዋጋ ይተካል ማለት አይደለም። እመቤታችን ቤዛችን ናት፣ የሁሉ ቤዛ ናት ስንልም ስጋዋን ቆርሳለች፣ በመስቀል ተሰቅላለች እያልን እንዳልሆነ ግልጽ ነው። ኦርቶዶክሳውያን ይሄን በደንብ ይረዱታል። ነገር ግን በነገረ ድህነት ያላትን ድርሻ ተሳትፎ የሚያሳይ ነው። የምንበላው ስጋው የምንጠጣው ደግሞ ከማን የተገኘ ብለን ብንጠይቅ ከማን ነው? ከእመቤታችን ነው። ለምግብነት የምንጠቀምበት ዘር ሁሉ ከምድር ነው የተገኘው። ምድርን ረስተህ የምትበላውን ምግብ ልታስበው አትችልም። የት በቀለ የት ተገኘ ብለህ ልታስብ ትችላለህ? አይሆንም። እንደዚያ ሁሉ ለስጋዊ ሕይወቱ ምግብ የሚያገኝበትን ምድር የሰው ልጅ እንደሚንከባከበው እንደሚወደው እንደሚያከብረው ሁሉ ለሕይወታችን ምክንያት የሆነችውን እመቤታችንን የሚበላውን የሚጠጣውን ማለት የሕይወት ምግብ ያገኘንባት ድህነታችን በዚህ በኩል የተፈጸመ ስለሆነ እመቤታችንን እናከብራታለን። ከጳውሎስ ቤዛነት ይልቅ የእሷ ቤዛነት ከፍ ይላል። የእሱ በማስተማር ነው፣ የእሷ ግን አምላክን በመውለድ ነው። እሷ የወለደችውን አምላክ እኮ ነው ጳውሎስ ሰብኮ እኔ ቤዛችሁ ነኝ አለ። እኔ ቤዛችሁ ነኝ ለእናንተ መጽሐፍ ነው የሚነግረን ይህን ሲል ግን እኔ አምላካችሁ ነኝ፣ እኔ ፈጣሪያችሁ ነኝ፣ ተሰቅዬ አድኛችኋለሁ እያለ አይደለም። እመቤታችንንም የሁሉ ቤዛ ናት ስንል ተሰቅላ አዳነች እያልናት እንዳልሆነ እኮ ግልጽ ነው። ነገር ግን የተሰቀለውን የሞተውን ስጋውን የቆረሰውን አምላክ የወለደችው እሷ ናት። ያ የተሰቀለበት ስጋ ከሷ የተነሳ ነው። መጻሕፍት የሚሉት እኮ እንደዚያ ነው። አቃቤ ሥራይ መጻም ሰማይ ወዕፀ መድኃኒትኒ ተረክበት በቤተ ዳዊት፣ ሐኪሙ ከሰማይ መጣ መድኃኒቱ ከዳዊት ቤት ተገኘ ነው የሚለው። መድኃኒቱ እኮ ስጋ ነው፣ አካላዊ ቃል የተዋህደው ስጋ። ያ ስጋ የተገኘው ከዳዊት ቤት ከመቤታችን ነው። ስለዚህ መድኃኒቱ የተገኘባት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኮ ነው የሚለው አይደለ እንዴ? የምንበላው እኮ ቃሉን አይደለም፣ በቃልነቱ አይደለም ምግብ የሆነን የተሰቀለው የተቸነከረው ከመቤታችን በነሳው ስጋ ሰው በመሆኑ ነው። እና ለዚህ መሰረት ናት እመቤታችን። ከዚህ አኳያ ወላዲተ እግዚአብሔር ወላዲተ ቃል ቤዛ ኩሉ ዓለም የአካላዊ ቃል እናት የእግዚአብሔር እናት እንላታለን። ቤዛዊተ ኩሉ ዓለም ተብላም ትጠራለች። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት የገነት በር ተከፈተልን ነው የሚለን። እንኳን የገነት በር የከፈተልህን ለእንግድነት ማረፊያ ቤቱን ከፍቶ ያሳደረህን ሰው እንኳን ታከብረዋለህ አይደለን? እመቤታችን ከገነት ርቆ መንጸፈ ደይን ወርቆ ለነበረው የሰው ልጅ ወደ ገነት መመለስ ሚናዋ ከፍ ያለ ነው። መሰላሉ ናት። ወደዚህ ለመውጣት ወደዚህ ለመሸጋገር ድልድዩ ናት። ስለዚህ ኦ ማይዶት ዘባሃቤኪ ያደው አበው ቀደምት ሞት ውስተ ሕይወት፣ ቀደምት አበው ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ ነው የምንላት። ድልድይ ወደ ድህነቱ ወደ ሕይወቱ የገባንባት ድልድይ፣ የተሻገርንባት ድልድይ፣ የሄድንባት መንገድ፣ የሕይወት መንገድ፣ የወጣንባት መሰላል ስለሆነች እመቤታችንን በተገቢው መልኩ ማክበር ይገባናል። እሷን ብናከብር የእሷ ክብር እኮ አይጨመርም። እኛ ክብር እንድናገኝ ነው የምናከብራት። እሷ ጸጋና በረከት እንድታሳድርብን እናከብራታለን እንጂ እሷ እኛ ባናከብራት ክብሯ አይቀንስ። ብናከብራት የሚጨመርላት ነገር እኮ የለም። የምናከብራት ለኛ ክብር እንዲጨመርልን ስለሆነ በዓሉን ይህን የምታደምጡ ሁሉ በዓሉን በሐሴት ማክበር ለበዓል ጊዜ ብቻ ሳይሆን እመቤታችን ሁልጊዜም ከምዕመናን አንደበት ከሊቃውንት አንደበት አትለይም። በአራቱ ማዕዘን ቅድስት ሆይ ለምኝልን ሳይላት ሳይማጸናት የሚውል የለም። ምስጋናዋን ሳያቀርብ የሚውል የለም። ከምንመገበው ምድራዊ ምግብ በፊት ምግባችን የእመቤታችን ውዳሴ ነው። የእመቤታችን ቅዳሴ ምስጋናዋ ነውና ይህንን በማድረግ በዓሉን በተገቢው መልኩ ማክበር ተገቢ ነው።
ሌላ አጉል ከሆኑ ነገሮች ከስካር ለኃጢአት ከሚገፋፉ ባልን ጥግ አድርገው የሚመጡ ባይድ ነገሮች ብዙ ነገሮች አሉ። ባልን መንፈሳዊ ባልነቱን በደንብ ማወቅ ያስፈልጋል። ለበረከት የሚሆነው መንፈሳዊ ባልነቱን አውቆ በተገቢው መልኩ ሲያከብሩት ነው እንጂ ባል ነው ብሎ እየሰከሩ እየወደቁ ቢያከብሩት ባሉ ባል አይሆንም፣ ወደ ሌላ ነገር ይቀየራልና ባሉን በተገቢው መልኩ ብናከብረው የእመቤታችንን በረከት አማላጅነት ጸጋዋን እናገኛለንና ጸጋ በረከቷ በሁላችን ላይ ይደርብን እላለሁ።